Salam እንደምን አላችሁ? Last time we have seen about the key factors and consideration during developing a menu. Then the second video we have seen the calculations and the formats. And now today we're gonna have one sample of juice. Then we'll see the calculations. For example, we take mango juice, number portion 1. So what are the ingredients to have mango juice? ማንጎ ጁስ ለመስራት ምንድነው የሚያስፈልገን? ማንጎ ጁስ ለመስራት አንደኛው የሚያስፈልግ ማንጎ ብቻ ነው ማለት ነው። ለጊዜው ማንጎና ሹገር ብቻ ነው የሚያስፈልገን። So we have mango and sugar. Mango we take example 330 gram and sugar 5 gram ወሰድ በስታንዳርድ ዛሬን ከወሰድን በኋላ በኪሎግራም ስንቀይረው በግራሙን 0.33 ይሆናል። ስኳርን በተመሳሳይ 0.025 ያም የሆነው ለምሳሌ የገዛንበት ዋጋ ኪሎግራሙ 1 ኪሎግራም 60 ብር ቢሆን የማንጎ ሳምፕል ነው። ዘን የስኳር ደግሞ ኪሎ 104 ብር ቢሆን ለምሳሌ ይህን ቀጥታ እንወስዳለን። ይሄ 330 ግራም ሲካፈል 1000 ተደርጎ የሚመጣው በኪሎ ግራም ይቀመጣል ማለት ነው። ይሄም ተመሳሳይ ሲካፈል የሚመጣው ይሄ ነው። ቶታል ኮስት ለማግኘት የዚህን ግራሙ በኪሎ ግራም ቀየር ነው። ይሄ ኪሎ ግራም ሲባዛ በተገዛበት ሲደረግ ያ ምን ተጠቀመው አማውንቱ ወይም በኮስቱ እናገኛለን ማለት ነው። ለምሳሌ 0.33 ግራም ወደ በ60 ብር ተባዝቶ ስንት ይመጣል? 19.8 ይመጣል ማለት ነው። ይሄን ወሰድን ማንጎት ሱካር ተመሳሳይ ይሄም ተመሳሳይ ተባዝቶ የሚመጣው 2.6 ነው። ይሄን ወሰድን። ይሄ የማንጎ አንድ ማንጎ ለመስራት ኮስቱ ነው ማለት ነው። ቶታል ኮስት ስንት ይመጣል? 22.4 ይመጣል ቶታል ኮስት። then ቶታል ኮስት ከወሰድን በኋላ ሁለተኛው ካልኩሌሽን ፎርማትስ ከሚለው ቪዲዮ ላይ ምን አይተናል? ኦቨርሄድ ኮስት አለ። ኦቨርሄድ ኮስት ሌቨር አለ፣ ዩቲሊቲስ አለ፣ የውሃ የምናምን ተከፋዮች አሉ፣ የኪራይ አለ፣ ሬንት አለ። ያን ሁሉ አዳርገን አስበን ስንት ፐርሰንት መሆን መቻል አለበት የሚለው እንቀይርና አንድ ዲሽ ላይ ምን ያህል እንጨምር የሚለውን አስባለን። ያን ካረግን በኋላ ስንት ፐርሰንት ቢሆን ይችላል? 20% ወሰን for example 20% ከዛ በታች ቢሆን እንጂ እዛ በላይ አይሆንም ጊዜ 20% ወሰድ የ20% የዚህ ኮስት ምን ያህል ሆነች ማለት ነው? 4.48 ሆነች ማለት ነው። ኮስት ፐር ፐርሰን ቶታሉ 26 ብር ነው። 26.88 አንድ ማንጎ ጁስ ለመስራት ነው ማለት ነው። እዚህ ጋር ኮንቲንጀንሲ ኮስት እንጨምራለን ፕላስ ደግሞ ይሄ ኦቨርሄድ ኮስቶችን ጨምረን የሚመጣው ነው ማለት ነው። ቶታል ኮስት ይሄ ነው። ጥሩ ይሄን ካየን ኮስት ማርጂን እናወጣለን። እዚህ ላይ ኮስት ማርጂን ለማውጣት ሳምፕል ምን መስጠት መቻል አለብን? ሴሊንግ ፕራይስ ይሄን ቢሆን በዚህን ያህል ቢሸጠው ብለን ሳምፕል ማስቀመጥ መቻል አለብን ማለት ይሄን ያህል ቢሸጠው ብለን በግምት እናስቀምጣለን። ኮስት ማርጂኑ ነው ዋናው ነገር የሚወስነው። ፕሮፊት ማርጂንና ኮስት ማርጂን ነው ፕራይሱን ዋጋውን ትክክል ነው አይደለም የሚለውን ለመወሰን። አንድ ሆቴል ወይም ሬስቶራንት ምን ያህል ፕሮፊት ማግኘት ያለበት ኮስት ማርጂን መሆን ያለበት ኮስት ምን ያህል ነው፣ ፕሮፊት ማርጂን ምን ያህል መሆን ያለበት የሚለውን ያህል ስታንዳርዱ ለምሳሌ ስታንዳርድ ኮስት ማርጂኑ ከስንት ነው ብለናል? ከዚህ በፊት ከ30 እስከ 35 ቢበዛ እስከ 40 ብለናል። ሴሊንግ ፕራይስ ፕሮፊት ማርጂኑ ደግሞ ከ65 በላይ እስከ 70 እዛም መብለጥ ይችላል፣ ችግር የለም። ስለዚህ በዛ ከሆነ ሴሊንግ ፕራይስ ለምሳሌ 150 አለ። ኮስት ማርጂን ላይ ስንሄድ ቀጥታ ሴሊንግ ፕራይስ ማይነስ ኮስት አይደለ?
ቀጥታ ምንድነው የምናደርገው? ኮስት ፐር ፐርሰን አለን፣ ኮስት አለን፣ ዘን ፕሮፊት ወይም ሴሊንግ አለን። ሶ ኮስት ፐር ፐርሰን ሲካፈል ለሴሊንግ ፕራይስ ያ ኮስት ማርጂን እንላለን። ኮስት ማርጂን ኮስት ፐር ፐርሰን ፕራይስ ነው ወይም ሴሊንግ ፕራይስ የምናስቀምጠው ማለት ኮስት ፐር ሴሊንግ ፕራይስ ያ ኮስት ማርጂን ወደ ፐርሰንት ሲቀየር ለምሳሌ የዚህ 17.92 ማለት። ሌላው ኮስት ፐር ፐርሰን ይሄን ቀስታ ፕሮፊት ማርጂን ብለን የምንወስደው ሴሊንግ ፕራይስ ማይነስ ኮስት አድርገን የምንወስደው 123.12 ግሮስ ፕሮፊት ብለን የምናስቀምጠው ወይም ደግሞ ፕሮፊት ማርጂን ይሄ ይሆናል ማለት። ፕሮፊት ማርጂን ማግኘት ፕሮፊት ማርጂን which is called selling price minus cost ምን አድርገን እናገኝ። then the profit margin ስንመጣ ይሄን ያገኘነውን ነው ፕሮፊት ማርጂን ግሮስ ፕሮፊት ኦቨር ሴሊንግ ፕራይስ ነው የምናደርገው ማለት ነው። ግሮስ ፕሮፊት ኦቨር ሴሊንግ ፕራይስ ወደ ፐርሰንቴጅ 82 ለምሳሌ መጣ። ሶ እዚህ ጋር ማስታወስ ያለብን እነዚህን ቅደም ተከተሎች ተቀምጠው ሌሎችን ማስገባት ነው ማለት ነው ትክክለኛውን ነገር ለማወቅ። ሶ ሴሊንግ ፕራይስ እዚህ ጋር 150 ብር ለምሳሌ ኮስቱ ከፍ ቢልስ ኮስቱ ለምሳሌ ከፍ ቢል ኮስት ማነስ መቻል አለበት አይደል? ሴሊንግ ፕራይስ ለምሳሌ 35 ለማድረግ ይሄን ኮስቱ በዛ ተጋነነ። ስለዚህ 130 ባደረገው ስንት ይሆናል ማለት ነው? ኮስቱ ማርጂን 20% ይሆናል which is 30 አልሆነም ማለት። ፕሮፊት ማርጂን 79 ሆነ ማለት። ሶ ስቲል ኮስቲ ነው ማለት። ስቲል ኮስቲ ነው ማለት። what if 100 ብር ሸጠውስ? 100 ብር ሸጠው የተሻለ ነው ማለት አትሊስት 73% ፕሮፊት ማርጂን አለ። 26 ኮስት 26.8 ኮስት ማርጂን አለኝ ማለት። ስለዚህ ኮስት ማርጂን አትሊስት ስንት ነው መሆን ያለበት ብለናል? አትሊስት ከ30 ስታንዳርዱ ከ30 ጀምሮ ከዛም ከ30 ቢያንስ ትርፋማ ይሆናል እንጂ ምንም ችግር የለው። ሶ ይሄን 100 ብር ቢሸጠው የተሻለ ነው ወይም ደግሞ ፌር ነው ማለት ነው። ስቲል ፕሮፊቴብል ነው። ከዚህ ጋር ኮስት ከፍ ቢልስ ኮስት ለምሳሌ ስኳር 200 ቢሆን ማንጎ about ለምሳሌ 100 ቢሆን 100 ብር ቢሆን ዘን ኮስት ፐር ፐርሰንት ስንት ወጣ? 45.6 አንድ ማንጎ ለመስራት ኮስት ማርጂን ስንት ሆነ? 45 ብር። you see ጤነኛ አይደለም ማለት። then ፕሮፊት ፐር ፐርሰን 54 ብር ቀጥታ ተቀንሶ ይመጣው ግሮስ ፕሮፊት። ፕሮፊት ማርጂን ስንት ሆነ? 54%። ኦልሞስት ፕሮፊት እና ኮስቱ ተቀራራቢ ነው ማለት። ይሄ አዋጭ አይደለም። ስለዚህ ምን መደረግ አለበት? ሴሊንግ ፕራይስ መጨመር አለብን ማለት። ዚስ ታይም 200 ብር ባረገውስ አሁን ጤነኛ ሆነ ማለት። 200 ብር ቢሸጠው አዋጭ ነው ማለት ነው። እሺ 200 ብር ቢሸጠው አዋጭ ነው። ኢቭን 200 ብር ሳይኮሎጂካል ፕራይስ እያየን ስለነበረ 200 ዲፍን ከማድረጉ ለምን 199 ያለማድረግ ኤግዛክትሊ እንደዚህ ባደረገው የተሻለ ፕራይስ ይሆናል። ኦር 190 ብር ባደረገው የተሻለ ሊሆን ይችላል ማለት ነው። እሺ ሶ ይሄ ዛሬ ሳምፕል የወሰድነው አንድ ማንጎ ጁስ ለመስራት የወሰድነው ኢንግሪዲየንትስ ምን ያስፈልጋል የሚለውን በትንሹ ቀለል ባለ መልኩ አይተናል። ሶ ነገ ላይ ደግሞ ከሳምፕል ወይ ቀለል ከመጠጦች ከቢራ ወይም ደግሞ ከለስላሳ እንሄዳለን። ዘንድ ደግሞ ወደ ዋና ምግብ እያልን ያሉትን ነገሮች እናያቸዋለን በደንብ ማለት ነው። ግልጽ አድርገን እናያለን። አመሰግናለሁ።
ቤተሰብ ሆኖ ላይክ አድርጎ ሼር አድርጎ ከልብ አመሰግናለሁ። ነገ ላይ የተሻለ ነገሮችን እንሰራለን። ቴንክ ዩ ሶ ማች